የአቦነሽን የተጫወትሽው ላይ ካለባበስሽ ጋር የሆነ ነገር ነበር ያው ብዙ ሰው አለባበሴ ላይ አስተያየት ኦፍ ኮርስ ነበር ምናምን ግን ምንድነው እኔ አንደኛ ነገር የሆነ ልብስ ስለብስ ይጋነንብኛል ያው ምናልባት የሰውነቴም ጉዳይ ሊሆን ይችላል ይጋነንብኛል ትንሽ አለባበስሽም እና ከዛ ከስራ አስተያየት ሳይ ደግሞ ሰውን ምን ነው የሚልን ጨምሮ ተላዩ አይተሽዋልኩ አስተያየቱን ኮሜንቱን አያለው እንዴ በጣም ነው እንጂ ማየው ግን ያው ምንድነው ሰይፍዬ እንዴ እኔ ልዘፈን አይደል እንዴ አንደኛ ነገር ዘፈን ማለት እኮ ሰው ኢንተርቴይን ማድረግ ነው እኔ እንደጀመርኩ አካባቢ ስዘፈን ፈራ ነበር ቀጥ ብዬ አንድ ቦታ ልክ እንደ ስታንድ ነው ቆሜ ምዘፍነው ነበር ነገር ግን ሰው ያዛጋል ማለት እንኳን ኢንተርቴይን ሊያደርግ በጣም ደብሮት በቃ እንቅልፋቸው ሊመጣ ነው ወይ ጨዋታ አዋቂ ናት በቅርብ አመታት የሀገራችንን የሙዚቃ ኢንዱስትሪ ተቀላቅላ ስሟን ከፍ አድርጋ ማስጠራት ይቻለች መታ ፈናን መታ ቀሽቴ ከሆኑ ድሬዎች ነው የተገኘችው ከሰሞኑ በማህበራዊ ሚዲያዎች ላይ መነጋገሪያ ሆናለች ሙዚቀኛዋን ደግፈው የቆሙ እንዳሉት ሁሉ እንዲህ ማድረግ አይገባትም የሚሉ በርካታ አስተያየቶችን እያስተናገደች ትገኛለች ችሎታውና አቅሙ ያላት የሚያምር ድምጽ ይዛ በሌላ መንገድ የሰዎችን ቀልብ ለመሳብና ለመታወቅ መጣሯ አይጥቅማትም የሚሉ ማሉ በዛው ልክም በርካቶች ስራው የሚፈልገው ነው እያደረገች ያለችው የሚሉ አሉ በዚህ ሐሳብ ሙዚቀኛዋ ራሷም ተስማማበታለች የሙዚቃ ኢንዱስትሪውን በቅርቡ ተቀላቅላ ስሟን ግን እየተከለች ያለች ቢሆንም ሙዚቃን ከልጅነቷ ጀምሮ በመውደድ በመጫወት እንዲሁም የተለያዩ የሙዚቃ ውድድሮች ላይ በመሳተፍ አሁን ያለችበት ቦታ ለመድረስ ጥረት አድርጋለች ወድ የኢትዮ ኢንፎ ቤተሰቦች ሙዚቀኛ ሜላት ቀለመወርቅን አስመልክቶ በማህበራዊ ሚዲያ ምን እየተባለ ነው እርሷስ ምን ምላሽ አላት ለምንስ ይህን ያህል መነጋገሪያ ሆነች የሚለውን እንመለከታለን አብራችሁን ቆዩ ይህንን ከ787,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናል ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች እንዲደርሳችሁ አድርጉ ይህ ኢትዮ ኢንፎ ነው ድምጻዊት ሜላት ቀለመወርቅ ትውልዷ ከወደ ድሬዳዋ ሲሆን ከልጅነቷ ጀምሮ ለሙዚቃ ልዩ ፍቅር እንዳላትና ለመጀመሪያ ጊዜም በኤፍሬም ታምሩ ሙዚቃ ልቧ እንደተነካ በአንድ ሰሞን በሰጠችው ቃለ መጠይቅ ላይ ተናግራለች ሜላት በተፈጥሮ የተቸራት ድንቅ ድምጽ እንዳላት የሙዚቃ ባለሙያዎችም ሆኑ አድማጮች በአንድነት ይስማማሉ ድምጻዊቷ የሀገራችንን የሙዚቃ ኢንዱስትሪ በቅርብ አመታት ተቀላቀል እንጂ ከተሾመ አሰግድና ከአብዱ ኪያር ጋር በጋራ ሙዚቃዎችን መጫወት ችላለች ከዛ ባለፈ ድምጻዊቷ ከነ ኤፍሬም ታምሩ ጎሳዬ ተስፋዬ አለማየሁ ሂርቦ ጨምሮ ከበርካታ አንጋፋና ወጣት ድምጻውያን ጋር በጋራ የተለያዩ መድረኮች ላይ ስራዋን አቅርባለች ሜላት ቀለመወርቅ መረዋ ኳየር ውስጥ በድምጻዊነት አባል በመሆን የተለያዩ መድረኮች ላይ የሙዚቃ ስራውን አቅርባለች ድምጻዊቷን የበለጠ ወደ ህዝብ ያቀረባት ግን ከአብዱ ኪያር ጋር በመቀባበል የሰራችው ወዬ ወዬ የተሰኘው የሙዚቃ ስራ ነው ድምጻዊቷ በርካታ ነጠላ ዜማዎችን ሰርታ ለአድማጮች ብታደርስም ይጠይቁ የተሰኘ 14 ሙዚቃዎችን የያዘ አንድ አልበም ሰርታም ለአድማጮች አድርሳለች በቅርቡ ደግሞ ኑሮ የተሰኘ ነጠላ ዜማዋን ለቃለች ስለ ሙዚቀኛዋና ስለ ሙዚቃ ስራዎቿ ይህን ሐልካየን ድምጻዊቷ ለምን ማህበራዊ ሚዲያ ላይ መነጋገሪያ ሆነች ምንስ ነው የተፈጠረው ማንስ ምን አለ የሚለውን በዝርዝር እንመልከት ድምጻዊቷ የሙዚቃ ስራዎቿን ስታቀርብ የምትለብሳቸው ልብሶች አግባብነት የሌላቸው ናቸው ይህ ደግሞ ተገቢ አይደለም በልብስ ሳይሆን ባላት ችሎታ ብቻ የተሻለ ደረጃ መድረስ የምትችል ባለሙያ ናት የሚሉ ያሉ ሲሆን ባለባበሷ ምክንያት የተለያዩ አስተያየቶችንም እያስተናገደች ነው ከድምጻዊቷ አለባበስ ጋር ተያይዞ በስፋት ፌስቡክ ላይና በቲክቶክ ላይ ከተዘዋወሩ ጽፎች ውስጥ ብዙ ጊዜ የተጋራውን አንድ ሐሳብ እንደወረደ እንመልከተው ሜሉ ዝና ጠልፎ እንዳይጥልሽ ተጠንቀቂ ይድረስ ለድምጻዊት ሜላት ቀለመወርቅ ድምጻዊት ሜላት ቀለመወርቅ ይችላሉ ከሚባሉ ጥቂት ሴት ድምጻውያኖች መካከል አንዷ
አንዷ ናት። ከመረዋ ኳየር አባልነት ጀምሮ በደንብ እናውቃታለን። እንደ ማለዳ የተሰኘ ከሞላ ጎደል ጥሩ የሚባል አልበም ሰርታ እደጊ ተመንደጊ ብለንም መርቀናታል። የተለያዩ የተደመጡላትና ያልተደመጡላት ነጥላ ዜማዎችንም ሰርታለች። ታታሪነቷ ያስደንቃል። በተለይ ከድምጻዊ አብዱኪያር ጋር የሰራችው ወዬ ወዬ የተሰኘው ነጥላ ዜማ በህዝብ ዘንድ ትልቅ ዕውቅናና ዝናን አግኝታበታለች። ነገር ግን ከትንሽ ጊዜ ወዲህ ዝናዋን መሸከም አቅቷት እያንገዳገዳት ትገኛለች። በተለይ ስነ ስርዓት የጎደለው ለተመልካች አይን የሚጎረብጥ አለባበስ መጠቀሟ ከአንድ ተስፋ ያላትና ወደፊት ትልቅ ደረጃ ትደርሳለች ከምትባል ድምጻዊት አይጠበቅም። ሜላት አንቺኮ በተፈጥሮ የታደልሽውና በትምህርት ያዳበርሽው ምርጥ የድምጻዊነት ተሰጥኦ ያለሽ ድምጻዊ ነሽ። እንደ ተራ ዘፋኝ ራቁትሽን ቀረሽ። ባለባበስ ህዝቡን መሸወድና ማሸማቀቅ አይጠበቅብሽም። ሌላኛው ደግሞ ሰሞኑን ዘፈን ብለሽ የለቀቅሽው ለአቅመ ዘፈን ያልደረሰ ተራ ዘፈን ልክ አይደለም። ግጥምና ዜማ ደራሲዎች በሙሉባት ሀገር ላይ ግጥምም ዜማም የሌለው ዘፈን ሰርተሽ ክሊፕ ብለሽ ሙዚቀኞችንና ሰዎችን ሰብስበሽ እንደ ቢዮንሴና ሻኪራ ስታይል ሆናለሁ ብለሽ እብድ ሲሰራራሽ ማየት በእውነቱ ያሳፍራል። ያንቺ አቅም ይህ አይደለም። ዘፈኑ አይመጥንሽም። ወደ ቀልብሽ ተመለሺ። እንዴ የግድ አንቺ እንድትረጋጊ አብዱኪያር ቁጥር 2 ወዬ ወዬ ያስብልሽ እንዴ? ዘሪውን ተዝናኑ ከማይነበብ ፊርማ ጋር። ይህ ጽሁፍ በርካቶች የተቀባበሉት በርካቶች ያጋሩት ጽሁፍ ነው። ይህንን ጽሁፍ ተከትሎም በርካቶች የድምጻዊቷን አለባበስ በተመለከተ የልባችንን ነው የተናገርከው በማለት ጽሁፉን ያጋሩት ሲሆን ድምጻዊቷ በበኩሏ አንድ ሰው ሙሉ ልብስ ለብሶ ዋና ውስጥ እንደማይገባው ሁሉ እኔም የሚመቸኝና ለስራው የሚያስፈልገውን አለባበስ ነው የምለብሰው። ልብሶቹን ስለብስ ቦታዎችን እመርጣለሁ። ክለብ እየሰራው ኮንሰርት ላይ ለቦታው ይመጥናሉ የምላቸውን አለባበስ አዘወትራለሁ። ሰውነቴም ብዙ ጊዜ የምለብሰውን ልብስ ጎልቶ እንዲታይ ስለሚያደርገው ነው መነጋገሪያ የሆንኩት የሚል ቀጥተኛ ምላሽ ሰጥታለች። ድምጻዊቷ ስለ አለባበሷ የሚነሱ ሐሳቦች ውሃ እንደማያነሱ ተናግራ ከዚህ በፊት መድረክ ላይ አንድ ቦታ ቆሜ ነበር ሙዚቃን የምጫወተው፣ በዛ ጊዜ ታዳሚዎች ያዛጉ ሁሉ ነበር ብላ አሁን ግን በአለባበሷ እንዲሁም በመድረክ ላይ እንቅስቃሴዋ በርካቶች ደስተኛ እንደሆኑ ተናግራለች። ከዚህ ውጪም መዘነጥና አምሮ መታየት እንደምትወድም አክላ ነው የተናገረችው። ድምጻዊቷ ይህንን ትበል እንጂ አሁንም ከአለባበሷ ጋር ተያይዞ በርካታ አስተያየቶችን እያስተናገረች ትገኛለች። ድምጻዊቷ ቤተክርስቲያን አገልጋይ ከሆኑ አባቷ መገኘቷን ገልጸው አሁን ላይ አለባበሷን ተከትሎ በማህበራዊ ሚዲያ ላይ እየተወራ የሚገኘው ሐሳብ ለማጠናከር የሚሞክሩም አሉ። ከደራሲያን ገጽ የተባለ የፌስቡክ ፔጅ የድምጻዊቷን አለባበስ አስመልክቶ የጻፈውን ሐሳብ እንደወረደ እንመልከተው። የቄስ ልጅ እግዚአብሔር ጓደኛ ይመስለዋል ብሎ ሐሳቡን የጀመረው ፔጁ ሊቀ ብርሃናት የኔታ ቀለመወርቅ በድሬዳዋ ህዝብ ዘንድ እጅግ የሚወደዱ ስርዓተ ቤተክርስቲያን ጠብቀው የሚያስጠብቁ ተወዳጅ አባት ናቸው። ሊቀ ብርሃናት የኔታ ቀለመወርቅ ቢምረው ከእርሳቸው አልፎ ለሰው የሚተርፉ አባት ልጃቸውን ማስተካከል እንዴት ተሳናቸው? ጠንቋይ ለራሱ አያውቅም ሆነሳ ነገሩ። ድምጻዊት ሜላት ቀለመወርቅ ቢምረው ከዚህ በፊት ከድምጻዊ አብዱኪያር ጋር የሰራችው ወዬ ወዬ የተሰኘው ነጥላ ዜማ በህዝብ ዘንድ ትልቅ ዕውቅናን እንዳተረፈላት ይታወቃል። ይህ ፔጅ ዘፈንን ባያበረታታም ነገር ግን በስርዓትና በወጉ ብትዘፈን መልካም ሆኖ ሳለ ከቅርብ ጊዜ ወዲህ ዝናዋን መሸከም ያቃታት ድምጻዊት ሜላት ስነ ስርዓት የጎደለው ለተመልካች አይን የሚጎረብጥ አለባበስ መጠቀሟ ከአንድ ተስፋ ካላትና ከቄስ ልጅ አይጠበቅም። የድምጻዊት ሜላት አስነዋሪ ድርጊት ምዕመናንን የሚያስተምሩና የሚገስጹ ቀሳውስት በቤታቸው ያለውን ትልቅ ስነ ስርዓት ጉድፍ ማስተካከልና ማየት እንደማይችሉ ማሳያ ሊሆን ይችላል ሲል ከድምጻዊቷ አለባበስ ጋር ተያይዞ ያለውን ሐሳብ ፔጁ አጋርቷል። ድምጻዊት ሜላት ቀለመወርቅ ግን አሁንም አለባበሷ ስራዋን የሚመጥንና ለስራው አስፈላጊ እንደሆነ ነው የምትናገረው። አንዳንዶችም የድምጻዊቷን አለባበስ ችሎታዋን አይቀንሰውም፣ እንደውም የበለጠ ጎልታ እንድትወጣ ያደርጋታል፣ ያንሃል ችግር ያለው አለባበስ አይደለም ሲሉ ድምጻዊቷን ደግፈው ይከራከራሉ። ከሰሞኑ ደግሞ ድምጻዊቷ በማህበራዊ ሚዲያ ላይ የበለጠ መነጋገሪያ እንድትሆን ያደረጋት አንዴት ሌላ ድምጻዊት ለተለያዩ ብዙ ተከታይ ላላቸው የማህበራዊ ሚዲያዎች ክፍያ በመክፈል ስሟ እንዲጠፋ ያደረገች ነው። ምክንያቱ ደግሞ ከጥንቆላ ጋር የተያያዘ ነው። ለዚህም ማስረጃ አለን ሲል የዘሐበሻው ሄኖክ መረጃ አጋርቷል። በዚህ መረጃም በጠንቋይ ታዛ የድምጻዊቷን ስም እያጠፋች ነው የተባለችው ድምጻዊት ስሟ በዘሐበሻው ሄኖክ ባይጠቀስም ነገር ግን ለዚህ የስም ማጥፋት ዘመቻ እንዲሆን
ክፍያ የፈጸመችባቸው ደረሰኞች በእጁ እንደሚገኝ ተናግረው ከዚህ ስራዋ የማትቆጠብ ከሆነ የድምፃዊቷን ስም ጨምሮ የተለያዩ ማስረጃዎችን ለህዝብ ይፋ እንደሚያደርግ ተናግሯል። ዘሀበሻ ይዞት የወጣው መረጃም ራሱን ችሎ በርካቶችን እያነጋገረ ይገኛል። ዘሀበሻ ይዞት የወጣው መረጃ አስመልክቶ ድምፃዊት ሜላት ቀለመወርቅ እስካሁን ምንም አይነት አስተያየት አልሰጠችበትም። ድምፃዊት ሜላት ቀለመወርቅ በተመለከተ ብዙ ሰዎች በችሎታዋ በአንድነት ቢስማሙም አሁንም ቢሆን እልውስ ከምትገባ በሰከነ መልኩ ነገሮችን እንድታይ ምክራቸውን የሚለግሱ አልጠፉም። በትግርኛና በአፋን ኦሮሞ ጨምሮ በርካታ የሙዚቃ ስራዎችን እየሰራች የምትገኘው ድምፃዊት ሜላት ቀለመወርቅ በአጭር ጊዜ ውስጥ በርካታ የሙዚቃ ስራዎችን መስራት የቻለች ለሙያው የተሰጠች ወጣት ድምፃዊት ናት። ድምፃዊቷ በሳምንት 4 ቀን በተለያዩ ክለቦች እንደምትሰራ ተናግራ በስራ ላይ እያለች በፍጹም አልኮል መጠጥ እንደማትጠጣ ነገር ግን ታዳሚውን በተቻለ መጠን ለማዝናናት እንደምትጥር ተናግራለች። አሁንም በየማህበራዊ ሚዲያ ላይ ስለሚናፈሱ አልባልታዎች ግን ቦታ አልሰጥም ስትል ነው የተናገረችው። ድምፃዊቷ የራሷ በሆኑ ማህበራዊ ድረገጾች ላይ የተለያዩ አነጋጋሪ ቪዲዮዎችን በመልቀቅም ትታወቃለች። ወድ የኢትዮ ኢንፎ ቤተሰቦች ከድምፃዊት ሜላት ቀለመወርቅ ጋር ተያይዞ በማህበራዊ ሚዲያዎች ላይ እየተወሩ ያሉ ነገሮችን እንዲሁም የእርሷን ምላሾች ከሞላ ጎደል እንዲህ ለመመልከት ሞከርን። እናንተስ ድምፃዊቷን አስመልክቶ ምን ሐሳብ አላችሁ? ሐሳባችሁን አጋሩን። ይህን ከ787 ሺህ በላይ ሰብስክራይበር ያለውን የዩቲዩብ ቻናል ሰብስክራይብ በማድረግ የደውል ምልክቷን በመጫን የዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ያድርጉ። መልካም ጊዜ